አይ አንድ ነገር ልንገራችሁ ለማድረግ ያሰባችሁትን ነገር ለመጀመር ያሰባችሁትን ነገር ለሰዎች አትናገሩ እንቁላል መሸጥ በጀመረ ያዋጣኝ መስልሻል ዳቦ ቤት ልከፍት አስቤያለሁ ምን ታስባለህ ኖፕ መናገር አቁሙ ለሰዎች ምክንያቱም አንደኛ በአካባቢያችሁ ያለ ሰው ሁሉ የእናንተን እድገት የእናንተን ጥሩ ነገር የሚመኝ ሰው አይደለም ለማድረግ ያሰባችሁትን ነገር በተናገራችሁ ቁጥር ራሳችሁ ላይ መጥፎ ኤነርጂን እየጠራችሁ ነው የምትመጡት ኔጋቲቭ ኤነርጂ ትጣራላችሁ ራሳችሁ ላይ ክፋትን ትጣራላችሁ ምቀኝነትን ትጣራላችሁ ሌላው ምክንያት ደግሞ ከምቀኝነትም ከክፋትም ባይሆን ከፍርሃት የተነሳ ሰዎች የምትፈልጉት ነገር እንዳታረጉ ያግዷችኋል አንቺ ደግሞ እንቁላል መሸጥ የምታውቂው ነው አረ ዝም ብለሽ አርፈሽ ተማሪ አርፈሽ ዝም ብለሽ ያለሽን ስራ ስሪ በኋላ ብትከስሪስ ባለውን ነገር ቢሆንስ ሰው ደግሞ ምን ይልሻል አሁን እንቁላል ወጥተሽ ስትሸጪ Stop telling people your business. በነገራችን ላይ ራስን ለሁሉም ሰው ማሳየት አብነት ይብቃክ። ለማያውቁ ሰዎች ተራ፣ ለሚጠሉ ሰዎች ደግሞ መጥፎ ነው፣ ለሚወዱ ሰዎች ደግሞ እጅጉን ይወድም። መኖር የሚገኘው በዚህ ነው። አረካሽ ወላሂ አንዳንድ ሰዎች ሌሎች ሰዎችን በሙሉ እንደራሳቸው በመመልከት በየዋህነት ብቻ የገቡበትን ችግር ጨምሮ ሁሉንም የህይወት ጉዳዮቻቸውን እንዳለ ለሰዎች ዘርግፎ በመናገር ይኖራሉ። ይሄም በህይወታቸው በጣም ብዙ መዘዝን ይዞባቸው ይመጣል። ሁልጊዜ ግን ከመናገራችን በፊት ራሳችንን ወሳኝ ጥያቄዎች መጠየቅ ይገባናል። ያ ነገር ጠቃሚ ነው ወይ? አስፈላጊ ነው ወይ? ለውጥስ ያመጣሉ የሚሉትን 3 ጥያቄዎች መጠየቅ ያስፈልጋል። ምክንያቱም አልበርት አንስታይን ችግሮቻችንን ለሰዎች ስለማጋራት ይህንን ነገር ተናግሮ ነበር። ችግሮቻችንን ለሰዎች በመናጋራ ጊዜ 70% የሚሆኑት ሰዎች ለኛ ችግር ጭራሽ ግድ አይሰጣቸውም። 10% የሚሆኑት ብቻ ደግሞ ግድ ይሰጣቸዋል። ስለዚህ ችግሮቻችሁን እንኳን ለሰዎች በመተናገሩ ጊዜ 2 ጊዜ አስቡ ይለናል። መቼ ምን እና ለማን መናገር እንዳለበት የሚያውቅ ሰው ማንም ሊያስቆመው አይችልም። ሁሉም ነገር ለሰዎች በሙሉ አይነገርም። ጓዳ መቅረት ያለበት ጉዳያችን አደባባይ አውጥታችሁ በማስጣት ሰላማችሁን ከማጣትም በላይ በራሳችሁ ላይ ጉዳት እንዲደርስ አታድርጉ። በዛሬው ቪዲዮ መቼም ቢሆን ለሰዎች መናገር የሌሉብንን 6 ነገሮች እንመለከታለን። እነዚህ ነገሮች ለራሳችን ብቻ ደብቃችሁ በመያዝ ከብዙ ስህተቶች ራሳችሁን የምትጠብቁባቸው በመሆኑ እጅግ ትጠቀሙበታላችሁ። ዛሬም ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል የተለመደ ትብብራችሁን እጠይቃለሁ። ወደ መልእክቱ እንግባ። አሁን ለሰዎች በጭራሽ አሳልፋችሁ መናገርና ተንፍሽ ማለት ከሌሉባችሁ ነገሮች የመጀመሪያው ችግሮቻችሁን ለሰዎች በሙሉ አትናገሩ። ችግሮቻችሁን ሁሉ ጊዜ ለሰዎች ማጋራት ደካማ ያስመስላችኋል። ይህንን ነገር ስትደጋግሙት ሰዎች ራሳቸውን ችግር ገጥሟቸው እንደማያውቅ ፐርፌክት ሰው እናንተን ደግሞ ከችግርና ችጋር የማይለያይ አድርጎ መመልከት ይጀምራሉ። አንድ ጥያቄ ልጠይቃችሁ እስቲ። የሆነ ችግር በህይወታችሁ ሲገጥማችሁ ወደ ማን ነው እየሮጣችሁ የምትሄዱት? ወደ ጓደኞቻችሁ? ወደ ቤተሰቦቻችሁ? ወደ ሶሻል ሚዲያችሁ ሄዳችሁ የውስጣችሁን ሐዘን ፖስት ታደርጋላችሁ ሶሻል ሚዲያ ላይ። አብዛኞቻችን የምንሸወደውና ከረፈደ የሚገባን ሀቅ ደግሞ ይሄ ነው። ማንም ለኛ ህይወት ግድ አይሰጠውም። የሚያዳምጠን ሰው ሁሉ ኬር ያደርጋል ማለት አይደለም። አንዳንዶች የኛን ህመምና ጉድለት ለማወቅ የሚጥሩት ያንን ድክመታችንን ተጠቅሞ እኛን ለማማትና እኛን አደባባይ ወስዶ ለማስጣት ነው። አንዳንዶች ያዘኑ መስለው ውስጣቸው ግን በሐሴት ይሞላል። አንዳንዶች ደግሞ ባይጎዱንም የኛን ቁስል ለማከም ላይችሉ ይሆናል። ሁሉም ሰው የሚሰጣችሁ ምክር ከራሱ ልምድ፣ ከራሱ ፍርሃት፣ ከራሱ የግል ሐሳብ ተነስቶ የሚሰማውን በግዴለሽነት ሲነግራችሁ የብዙ ሰው ሐሳብን እየተቀበላችሁ ይበልጥ ግራ በመጋባት ነገሩን ታወሳስቡታላችሁ። ታዲያ ይሄ ማለት ሁሉንም ነገር በውስጣችሁ አምቃችሁ በመያዝ እያብሰለሰላችሁ ተጨነቁበት እያልኳችሁ አይደለም። ነገር ግን በጣም ለምታምኗቸው የልቤ ለምትሏቸው ችግሮቻችሁን ከእግራችሁ ጫማ በታች ጥላችሁ እንድትረጋግጡ የሚረዷችሁ ወዳጆቻችሁ፣
በረግረግ ስፍራ ላይ የተገኘ ደረቅ መሬት የምትሏቸው የቅርብ የሆኑ አንድ ወይም ሁለት ሰዎች ብቻ አማክሩ። ያኔ ነው ሼር ያደረጋችሁት ህመም ፈውስ የሚያገኘው። እንዲሁም ከፈጣሪያችሁ ጋር በማውራትና ችግሮቻችሁን መንገር ልመዱ። ያኔ ነው ፈጣን የሆነ መፍትሄ የምታገኙት። ስለዚህ ከዛሬ ጀምሮ ለሰው ሁሉ ስለ ችግሮቻችሁ አክሰስ መስጠት አቁሙ። ሰላማችሁን ተከላከሉ፣ ክብራችሁን ጠብቁ እና ጠቃሚ በሚሆንበት ቦታ ብቻ ሼር አድርጉ። ሁለተኛ ደግሞ ገቢያችሁን ነው። ወደ ገንዘብ ነክ ነገሮች ስትሄዱ ያንን መጠበቅና መከላከል የሚችሉት በዝምታችሁ ብቻ ነው። ሰዎች ገቢ የምታደርጉትን ገንዘብ ወይም ደሞዛችሁን ባወቁ ጊዜ ስለናንተ ያላቸው ግምት ሙሉ በሙሉ ይቀየራል። አንዳንዶቹ ይቀኑባቸዋል፣ አንዳንዶቹ በድብቅ ከናንተ ጋር መፎካከር ይጀምራሉ። በሚያሳዝን ሁኔታ ደግሞ አንዳንዶቹ ውድቀታችሁን ይመኛሉ። ከነሱ በታች የምታገኙ ከሆነ አሳንሶ ይመለከታቸዋል። ከነሱ በላይ የምታገኙ ከሆነ ደግሞ በልባቸው ቂም ይይዛሉ። ስለዚህ በሁለቱም አጋጣሚዎች አትራፊ አትሆኑ። ለዚህ ነው አንዳንድ ብልጥ ሰዎች ገቢያቸውን ለሰዎች የማያሳውቁት። ደሞዛችሁ፣ በጎን የምታገኙት ትርፍ ገቢ፣ ኢንቨስትመንታችሁ፣ እነዚህ የግል ነገሮች ናቸው። ሰዎች እናንተን የሚገምቷችሁ በእውነትም ባላችሁ መልካም ስብዕናና ማንነት ሳይሆን በምታገኙት ገቢ ነው ቦታ የሚሰጧችሁ። ጥሩ ገቢ እንዳላችሁ ሰዎች ካወቁ ቢኖራቸው እንኳ ከናንተ ለመበደር በጣም ይጓጓሉ። ጓደኞቻችሁ፣ የፍቅር አጋሮቻችሁ፣ ዘመዶቻችሁና ጎረቤቶቻችሁ የተጋነነ ገቢ እንዳላችሁ ካወቁ ለሁሉም ችግሮቻቸው ተሯሩጠው ወደ እናንተ መምጣት ይመርጣሉ። እናንተ ያሉባችሁን ቀዳዳዎችና የኑሮ ውጣ ውረዶች እንኳን አያረዱላችሁም። በዛ ምክንያት የተበደሯችሁን ገንዘብ ለመመለስ ያመነታሉ። በተቃራኒው ትንሽ ገቢ ካላችሁና ለሰዎች ሁሉ ካሳወቃችሁ ንቀት ነው የምታተርፉት። አብዛኛው ሰው ይንቃችኋል። የሆነ ነገር ቸግሯችሁ እንኳ ለብድርና ለእርዳታ ደጅ ብትጠኗቸው ፊት ይነሳችኋል። ምክንያቱም ያንን ብር መልሶ የመክፈል አቅም እንደሌላችሁ ወይም ነገ የተሻለ ቦታ ላይ መድረስ የማትችሉ አድርገው ስለሚቆጥሯችሁ። ስለዚህ ምን ያህል ገንዘብ እንደምትሰሩ ለሰዎች ከማሳወቃችሁ ይልቅ እድገታችሁ፣ ያላችሁ ዲሲፕሊንና የምታራምዱት ላይፍ ስታይል ራሱ አፍ አውጥቶ እንዲናገር አድርጉ እንጂ ደሞዛችሁን ወይም ገቢያችሁን በሙሉ አትናገሩ ለሰው። ሶስተኛ ደግሞ ህልሞቻችሁንና ዓላማዎቻችሁን ነው። እቅዶቻችሁንና ህልሞቻችሁን ለሰዎች ሼር ማድረግ ተነሳሽነታችሁን ይገድልባችኋል። በተጨማሪም ስኬታችሁን ያዘገያል። ምክንያቱም እቅዳችሁን ለሰዎች ስታጋሩ አእምሯችሁ ዶፓሚን የተባለውን ኬሚካል መልቀቅ ይጀምራል። ይሄ ዶፓሚን የሚባለው ኬሚካል ደግሞ ስራዎቻችንን በሙሉ አሳክተን ስንጨርስ የሚለቀቅ ተመሳሳይ ኬሚካል ነው። ስለዚህ ስራው ተሰርቶ እንደተጠናቀቀ ራሳችሁን ታሞኛላችሁ። ያንን ለማሳካት የነበራችሁ ተነሳሽነትና ውስጣችሁ ሲንቦጎቦግ የነበረው ወኔ በቶሎ ይጠፋል። ሁለተኛው አደጋ ደግሞ ይሄ ነው። ህልሞቻችሁን ለሰዎች ስታጋሩ ሁሉም ሰው ለእናንተ መልካም ነገርን ስለማይመኝ ጠላት ታበዛላችሁ። አንዳንዶቹም ተስፋ የሚያስቆርጥ ቃልን ይሰጧችኋል። ያንን የሚያደርጉትም ህልሞቻችሁ የማይቻሉ ወይም ትንሽ ሆኖ ሳይሆን እነሱ እንዳላሳኩት ሲመለከቱና አንዳንዶቹ ደግሞ የእናንተን እቅድ ሰርቀው ለራሳቸው ሊጠቀሙበት ስለሚፈልጉ ነው። ስለ ራሳችሁ ብዙ አዋጅ ባወጃችሁ ቁጥር ራሳችሁን ይበልጥ ተጋላጭ ታደርጋላችሁ። ውድቀት ቢገጥሟችሁ ሁሉም ሰዎች ያውቁባችኋል። ስኬታማ ብትሆኑበት ቅናቶች ይበራከታሉ። በሁለቱም መንገዶች ራሳችሁ ላይ ጫናና የግል አስተያየቶችን ትጋብዛላችሁ። ስለዚህ ልትሰሩ ያሰባችሁትን ነገር ለሰዎች አትናገሩ። ከተሰራ በኋላ ብቻ አሳያቸው። ቃላቶቻችሁ ሳይሆኑ ተግባሮቻችሁ እንዲናገሩ አድርጉ። ምክንያቱም እቅዶች ልክ እንደ ሸክላ ተሰባሪ ናቸው። በህዝብ መሃል ደርሰው መቋቋም እስኪችሉ ድረስ በዝምታ ሊጠበቁ ይገባል። ከልክ ያለፈ ሼር ማድረግ አቁሙ። የሰዎችን ትኩረት ለማግኘት መሞከር አቁሙ እና መስራት ጀምሩ። በስተመጨረሻም ስታሳኩ ሁሉም ሰው ያውቀዋል።
አራተኛ ደግሞ ስለ ቤተሰቦቻችሁ ችግር ነው። ብዙ ሰዎች የሚሰሩት ከባድ ስህተት የቤተሰቦቻቸውን ችግር ለሌሎች ማጋለጥ ነው። ምናልባት ምክር ፍለጋ ብቻ ያንን ነገር ልታደርጉ ትችላላችሁ። ነገር ግን የቤተሰቦቻችሁን ድክመት ለሰው ያጋራችሁ መጠቀሚያ ነው የምታደርጓቸው። ቤታችሁ የተፈጠረው ችግር የሚመለከተው እዛው ቤት ውስጥ ላሉ አባላት ብቻ ነው። ይህ ነገር በእናንተ ቤት ብቻ የሚከሰት ነገር አይደለም። ሁሉም ቤት ያለው እውነታ ነው። ቤታችሁ ስላለው ግጭት፣ አለመግባባትና ስላለው ትግል ለሰዎች ስትናገሩ ምንም አይነት ችግርን እየፈታችሁ አይደለም፣ ወይም ተገቢው መፍትሄ እያመጣችሁ አይደለም። ይልቅ ለሐሜት ትልቅ እድል እየፈጠራችሁ ነው። ነገ አይበለውና አደጋ ቢደርስባችሁ፣ ከቤት ብትቀሩ፣ ሆስፒታል ገብታችሁ አልጋ ላይ ብትቀሩ፣ እስከ መጨረሻው ድረስ ከጎናችሁ የሚሆኑትና እናንተን ለማዳን ላይታች ደፋ ቀና የሚሉት ቤተሰቦቻችሁ ብቻ ናቸው እንጂ በየጊዜው የቤተሰቦቻችሁን ታሪክ የምታወሩላቸው የመንደር ሰዎች አይደሉም። አትሸወዱ። ዛሬ በቤታችሁ በድንገት ንፋስ ቢገባ፣ በድንገት አለመስማማት ቢመጣ፣ ስለ ቤተሰቦቻችሁ አደባባይ ወጣችሁ ተጋላጭ ማድረግ፣ የተለያዩ ሰዎች አስተያየቶችን በመጋበዝ ችግሩ ይበልጥ እንዲባባስ የምታደርጉት። ስለዚህ በቀጣይ ጊዜ ስለ ቤተሰቦቻችሁ ለባዳ ትንፍሽ ባለ ማለት ለራሳችሁ ቤት ምሰሶ ሁኑ። ዛሬ ቤታችሁ የተፈጠረው ጥል ለበጎ ነው። ምክንያቱም በሚዋደዱ ሰዎች መሃል የሚፈጠር ጥል በጣም ትልቅ ፍቅርን ይዞ ነው ተመልሶ የሚመጣው። ቤተሰብ ማለት ለእናንተ የመሰረት ግንብ ነው። የቤታችሁን ግድግዳ እንዲያፈርሱ እንግዶችን መጋበዝ አቁሙ። ቤታችሁን ጠንካራ አድርጉት። ችግራችሁን ቤት ውስጥ ፍቷቸው። ቤተሰቦቻችሁን በዝምታ ተከላከሉ። አምስተኛ ደግሞ ጠንካራና ደካማ ጎናችሁን ለሰዎች በጭራሽ አትናገሩ። ጠንካራና ደካማ ጎኖቻችሁን ለሰዎች መናገር ማለት ልክ ከሰዎች ጋር ካርታ ስትጫወቱ ጨዋታው ገና ከመጀመሩ እጃችሁ ላይ ያለውን ካርታ ለሰዎች ሁሉ ገልጦ እንደማሳየት ማለት ነው። ጠላቶቻችሁ ስለናንተ ጥንካሬ ካወቁ እንቅልፋቸውን ሳይተኙ እናንተን ጠልፎ ለመጣል ብዙ ነገርን ይሞክራሉ። ልክ እንደ ካርታ ጨዋታ ደግሞ ድክመቶቻችሁን ካጋለጣችሁ በሰዎች ሁሉ ከየአቅጣጫው ጥቃት እየደረሰባችሁ ተሸናፊ ትሆናላችሁ። ቻይናዊው የጦር ጀነራል የነበረው ሰንዙ የጦርነት ጥበብ ወይም ዘ አርት ኦፍ ዋር በሚለው መጽሐፉ ላይ እንዲህ ሲል አስፍሮታል። ጠላትን ማሸነፍ ከፈለክ በደካማ ጎኑ ብቻ ማጥቃት ይኖርብሃል ይላል። ይህ ሐሳብ በጦር ሜዳ ብቻ የቀረ ከመሰላችሁ ተሳስታችኋል። ነገር ግን አብዛኛው የእግር ኳስ አሰልጣኞች ይህንን መጽሐፍ በማንበብ ሐሳቡን ከጦር ሜዳ በተጨማሪ ወደ እግር ኳስ ሜዳም ተግባራዊ እያደረጉት ይገኛሉ። እግር ኳስም ያው ጦርነት ማለት አይደል? ነገር ግን ሰላማዊ ጦርነት ማለት ነው። በዚህም አሰልጣኞች ይህንን መጽሐፍ በጥልቀት አንብበው እንደወደዱት አረጋግጠዋል። ተቃራኒ ቡድን መቼም በሁሉም ነገር እና በሁሉም ቦታ ጠንካራ ሊሆን አይችልም። ስለዚህ ደካማ ጎኑን በማጥናት በዛም በኩል በማጥቃት ብዙ ጨዋታዎችን ማሸነፍ አልፎም ብዙ ዋንጫዎችን ማሳካት ችለዋል። ስለዚህ ምን ለማለት ነው? የሰው ደካማ ጎን በሌሎች ጥቃትን ይጋብዛል። ተጋላጭ መሆናችሁ ለጠላት ሰለባ ያደርጋችኋል። አስተውሉ። ሰዎች የሚያጠቋችሁ ባዩት ነገር ብቻ ነው። እንዲያዩ የፈቀዳችሁላቸው ነገር ነገ በእናንተ ተቃራኒ ያስጠቃችኋል። ካላወቋችሁ ግን ሊቆጣጠሯችሁ አይችሉም። የእናንተ ፓወር ያለው ባላችሁ ነገር ብቻ ሳይሆን ላለመናገር በመረጣችሁት ነገር ጭምርም ነው። ስለዚህ ዝምታን ምረጡ፣ ተገማች አትሁኑ እና ሰዎች እናንተን ሁሌ በመገመት ብቻ እንዲኖሩ እና እንዲደናገሩ አድርጓቸው። ስድስተኛና የመጨረሻው ደግሞ ስለ ፍቅር ህይወታችሁ ነው። ስለ ፍቅር ህይወት ለሰው ሁሉ ማጋራት በጀመራችሁበት አጋጣሚ የሰዎችን የግል አስተያየቶች፣ ቅናቶችና ጣልቃ ገብነትን ወደ ህይወታችሁ መጋበዝ ነው ትርፉ። አንዳንድ ሰዎች እንደውም ስለ በጎ ነገር ከማውራት በተጨማሪ እያለቀሱ ስለ ፍቅራቸው ሲያወሩና ሲማጸኑ ይስተዋላሉ በየሶሻል ሚዲያው እየሄዱ። ይህም ታዲያ እነዛን ሰዎች ይበልጥ ከኛ እንዲያርቁ የሚያደርግ ነው እንጂ መልሶ አያመጣቸው። አደባባይ የወጣ የፍቅር ህይወት
የሁለት ግለሰቦች ፍቅር መሆኑን ይቀርና የሰዎችን አስተያየቶች የተሸከሙ ሁለት ግለሰቦች ሆነው ያርፉታል። እነዛ ሁሉ አስተያየቶች ደግሞ ፖዚቲቭ ወይም መልካም ናቸው ማለት አይደለም። ጠንካራ የፍቅር ህይወት በዝምታ ላይ ነው የሚገነባው። በጣም ፓወርፉል እና ዘላቂነቱን የሚፈልግ ፍቅር ከሰዎች ቫሊዴሽን ወይም የሰዎች ትኩረትን አይፈልግም። ደስተኛ መሆናችሁን ለሰዎች ሁሉ ማረጋገጥ አይጠበቅባችሁም። ፕራይቬት ስታደርጉት ትከላከሉታላችሁ። ፍቅራችሁን ድብቅ ማድረጋችሁ ታዲያ ታፍሩበታላችሁ ማለት ሳይሆን በሰዎች ጉዳት እንዳይደርስበት ትከላከሉታላችሁ ማለት ነው። ሲንግል የሆናችሁ ሰዎች ደግሞ ካላችሁ እናንተም ለቀጣይ ለሚገጥማችሁ ግንኙነት ጥሩ መረጃን እየወሰዳችሁ እንደሆነ አምናለሁ። ስለዚህ እነዚህን 6 ነገሮች ሁሌም ምስጢር በማድረግና ለራሳችሁ ብቻ በመያዝ ስኬታማ ህይወትን መኖር እንደምትችሉ አረጋግጥላችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ለገራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ ሆናችሁ እንዲህ አይነት ቁም ነገርን በየቀኑ ከኛ እንድታገኙ ስል ከልብ ጋብዛችኋለሁ። በድጋሚ ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ።